ተዋጠልኝ አለች። ኦኬ በእሷ ላይ አንቺ እንደዚህ ብለሽ ካልሽ ደግሞ ለምንድን ነው ታዲያ እሷ የሆነ ሰዓት ላይ ቤቷ እንደፈለግሽም ብሎ ቤቱን ለቆላ ክዶ ወንድ ጋር ሲያት እሱ መጥቶ ለመንጣቱን ቀሰረባት? ዩኑሬድ ያልኩት በዚህ ምክንያት ነው። ማሬ ቆይ አንድ ጥያቄ ልንገርሽ። ወይ እሺ እንዴት ነሽ? አንድ ጥያቄ አለኝ። የነ ሃይሚ ድራማ ላይ የመጨረሻ ነውና የነ አብርሃም እና የነ ሩታ ደግሞ ማለት ነው ቆርጦልኛል። አንድ አይነት ነው ውዴ፣ ሁሌ ቆርጦልኛል። ይገናኛሉ፣ የመጨረሻችን ነው ይገናኛሉ። አየሽ ድራማ መሆኑን በዚህ ነው የምናውቀው። ግን የእውነት ከሄድን ልንገርሽ የእውነት ከሄድን በትክክለኛው መሄድ ከሄድን ከተጎዳች በኋላ አንቺ ሴና ግን ረፍ የኮሜንት አርበኛ ከተጎዳች በኋላ ስትነሳ ያ አሮጌ ሰው አያስፈልጋትም። በአጠቃላይ ስትነሳ ያ አሮጌ ሰው አያስፈልጋትም። ለምን ነው አሮጌ ማንደም በደንብ አሮጌ ነው። አንድ ወንድ ልጅ አስወልዶ አሮጌ ነው አለ እንዴ? አንድ ወንድ ልጅ ሴት ጋር ከሄደ በኋላ መልሶ ማምጣት ማለት ጨጓራሽን አውጥተሽ ሰጠሹ ማለት ነው። አቃጥለኝ ችግር የለውም ቦታዬን ከፍቼ ላለው ክፍት ላይ ማለት ነው። ምክንያቱም አንድ ወንድ ልጅ አንድ ሴት ጋር ደርሶ ከመጣ በኋላ እመልሰዋለሁ ማለት ከራሱ ጋር መልከስከስ ነው የሚሆነው። ኦኬ እዚህ ጋር አሁን ልጠይቅሽ፣ እሺ ይሄንን ጥያቄ አዙረሽ አሁን እኛ ለምሳሌ ሴቲቱ ላይ ደግሞ ያ ነገር ፍቅሩ ካልወጣላት አሁንም ከማንም ሴት ጋራ ይዝረክረክ፣ ከማንም ሴት ጋራ እንደፈለገ ይሁን፣ ግን ደግሞ ፍቅሩ ካልወጣላት ምን ማድረግ አለባት? ይችልች መጀመሪያ ቆይ መጀመሪያ 80 ፍቹን አይደል እንትን ፍሪጅ ውስጥ ዲፕ ላይ ገብታ ትቀዝቅዝ። ከቀዘቀዘችማ ፈላጊ የላትም። በረደች ቀዘቀዘችማ ማንም ሰው አይፈልጋትም። ቀዘቀዘች ስሙ እና ልበልሽ ቀዝቀዝ ታርገው ፍቅሩን ታቀዝቅዘው ገብታ። ምክንያቱም አሁን ፍቅር ጋር እኮ ጓደኛ ነበሩ። እንደውች ሴና ልንገርሽ ማሪ አጻጻፉ በተሳሳተብሽ አጻጻፉ በተሳሳተብሽ የሄደን ወንድ ለመመለስ ይሄ ማለት ህይወትሽን ኖርማሊ እንደዚሁ እያዝረከረኩ ኖራለሁ ማለት ነው። የሄደ ወንድ ለመመለስ ማለት ነው። ይሄንን ሴት ትቶ ሄደ ማለት እችን ሴት ትቶ ሄደ ማለት ያችኛዋንም ትቶ አለመሄድ ዋስትና እኮ የላት የለም ውዴ። ያችም እኮ ዋስትና የላት። ሳሚ ልንገርሽ ውዴ ልንገርሽ፣ ዋስትና አለ ዋስትና ሳይሆን የወለደ ሰው ይች ልጅ አሁን ባለፈው በሬና ላለፈው ክረምት ቤት አይሰራም። ባለፈ ባምና በሬ ደግሞ ዘንድሮ አይጠመድም። የሀገራችን ቋንቋ ሰው ምን ልልሽ ነበር? ኖ ሬዲ ያልኩሽ እዚህ ጋር ነው። አይ አም ሬዲ አሁን ላስተናግድና ላወራሽ ነው። እንደሰማሽው ሬዲ ልላሽ ገስተሽ እናሳዩ ኖ ሬዲ አይ አም ሪል ታይሪልን በጣም ወደዋለሁ። ይሄንን እንትን ከስር ያለው እንትን ፕሮፋይል አይ አም ሪል ታዮ ሬጂ ኦኬ ኖ ሪል ሬዲ ኦኬ ምን ልልሽ ነበረ? ሰሚ ማወራረጃ ውሃ ቀበልሻለሁ። ማሪ አትናደጅብኝ። ፍርጃ ተከፍቴ ማሪ እየጠጣው ነው። ሂጂ። አይዋ ጎበዝ እኮ ነሽ። ግጥሙ ይሻላችኋል። ታይ ባክሽ። እና ምን ልልሽ ፈልጌ ነበረ? እኛ የወሬ ጥማት አለብን። ምን ዘማን ከገባሁ ምን ቀን ነው ከገባችና እናሳ ወደ እኔ የወሬ ጥማት ወደ እንተናነቅ። አዎ ከዛ ልነግርሽ የፈለኩት ነገር ቢኖር ምንድነው ባለፈ ክረምት ቤት እንደማይሰራ ሁሉ አሁን ያ ሁሉ አለፈና ተፋተናል ብሎ ሌላ ሴት አምጥቶ አፈቅርሻለሁ ብሏታል። ሶ ምን አለ ልጅቱ ህይወትን እየመራህ ነው። ልጄን የፈለኩበት ቦታ አቀመጣለሁ ትል እሱ ለምን እንደዚህ ይላል ነው? እስቲ ዝጋስ መልሳለሽ? ያለፈው አልፏል፣ ተረሳ። ኦኬ እንበልና አሁን እሱ አዲስ ህይወት ጀምሯል። እሷም አዲስ ህይወት መጀመር አትችልም ወይ? በነገራችን ላይ እሱ የወለደ ሁሉ አዲስ ህይወት አይኖረውም። ትችላለች ግን እና ታዲያ ለምን ነው እዚህ ጋር አገጩን እንትን ብሎ የሚገጫገጨው? ኖ እሱ ማለት ነው ይሄ አንድ ሜዳ ላይ በሁለት ኳስ ልጮት የሚል ሰው ነው ፈልጎ ነው እሱ በአንድ ሜዳ ላይ በሁለት ኳስ እዚህ ጋር ልንገርሽ፣ የሳምንታት ይፈጅበታል ውዴ።
ያው አልቅሳ ወር ይፈጅበታል። አዳምጭኝ። እዚህ ጋር እኮ ደግሞ ታዲያ አሁን እንደ ድራማው እንሂድና ሪሉን ታይውና እንደ ድራማው ይህ ሰውዬ በድራማው መልኩ ባመጣጡ ሌላ ህይወት ጀምሯል አይደለ? እንዳመጣጡ ሌላ ሴት አፈቅርሻለሁ ብሎ ካለ ኦልሬዲ አንቺ ጋር ተፋትቻለሁኝ፣ ወረቀቱን ቀድጃለሁኝ፣ ስለዚህ የራሴ ህይወት ልኖር ነው ብሎ አፈቅርሻለሁ ካላት ያችኛይቱን ሴትዮ ይቺ ልጅ ደግሞ የፈለገችው ቦታ መንቀሳቀስ ከሀገር ውጭ ካልሆነ በስተቀር ኢትዮጵያ ውስጥ ሆና ግን የፈለገችበት ተመቸባት ቦታ መቀመጥና የፈለገችው ሰው ጋር መንዘላዘል መብቷ ነው አይደለ? ይህንን ለምን ይቃወማል? በነገራችን ላይ ኢትዮጵያ ውስጥ የሌለ ህግ ነው እያሳዩ ያሉት እና ኢትዮጵያ ውስጥ የሌለ ህግ ነው ያሳዩት። ለምን እንዳልኩሽ ታውቂያለሽ? የማየት መብት አለው። ይሄ ልጅ እስኪደርስ ድረስ አልከለከለችውም። መከልከልም አትችልም፣ መብት አለው። ምክንያቱም አባቱ ግን የመርዳት ግዴታው ነው። እሱ የመርዳት ግዴታው ነው። ግን ምን እንደሆነ ታውቂያለሽ? ድራማ ስለሆነ ነው። አሁን እንዳትሄድ ሄደች ተብሎ በምን ቡታጀራ እንዳይሄዱ ምናምን ያው እስከ ባህል ያሹትና ሄደች ደግሞ ተብሎ ይሰራል። እመኝኝ። ግን ምንድነው መሰለሽ የመርዳት እንትን አለው። እሱ ግን ሌላ ሴት ከያዘ ማለት ነው ሙሉ መብቱ ለእሷ ነው የሚሰጣት። ስለዚህ እሱ አሁን ተሸናፊ እንጂ አሸናፊ አይሆንም። ለምንድን ነው ደረቱን ነፍቶ ለ5 ቀን ለ3 ቀን ኦልሬዲ እሱ የፈለገው ሴት ጋር አሽኮለለ እያለ እዛ ጋር ይቺ ሴት ልጅ ወልዳ ህፃን ልጅ እዛ ስለተቀመጠ ነገ ህይወት የማይኖራት መስሎት ለምንድን ነው ይሄ ትምህርት ነው ያናደደ ገባት። የወለደ ግን እኔ ትምህርቱ ብቻ ሳይሆን ያሳዘነኝ ልጁ ተንገላታ። በቲክቶክ መንደር ደግሞ ምን ብሎ መጣ መሰለሽ? አብርሽ እኮ ቀልዱ አይጠገብ። እኔ ቀልዱን ስወድለት አዝግ እኮ ነው። ምን ብሎ መጣ መሰለሽ? በቲክቶክ መንደር ይሄ ልጅ ከጎኔ በክፉም በደጉም ተጎኔ ነበረ የጠፋ ሰው ላስተዋውቃችሁ ብሎ ቡቸን ቢያስተዋውቃል ልጁን። ደግሞ እኮ ፎሎዬ ነው። የሆነ ሰዓት ላይ ዱባይ ከመሄዱ በፊት አንድ ቀን እሱ ቤት ገብቼ ነበረ። እኔ ልሙት ፎሎዬ ነው። በኢንቦክስ ላውራው እንደ ማሬ ምን ትመክረኛለህ? አብርሽ አብርሽ ህፃኑ ነው እኮ ነው። እኔ እኮ ጓደኛ ነው ብዬ ሰፍ እኔ ደግሞ ምን ቁም ነገር ላወራ ነው ብዬ ሰፍ ብዬ ያዋለሁ። ልጁ ህፃኑ ራሱ በእናትሽ ሙድ የገባው ነው። ያስጠላል። ሲቀጥል ሰሚ ያንቺኛዋ ሴትነቷን ነው ያረከሰችው። ግን ሴትነቷን አረከሰች። ተንበርክካ አፍቅረኝ ብትለው እንዲህ ከተንበረከከች አግባኝ ብትለው በእንብርክክ ልትሄድ ነው እንዴ? እየሄደች ነው አግባኝ ብትለው። እኔ ግን እዚህ ጋር ቀልድ ያረጋችሁብኝ እንጂ እኔ በጣም የተናደድኩት ነገር ደግሞ ምን መሰለሽ ሀይምዬ ስሚኝማ፣ አሁን እዛ ጋር መጀመሪያ ምን ስትላት ነበረ? አንቺ እኮ አለቻት እኔን እኮ አፍቅሮኝ ነው ለድራማው የሚሆን ሪልም ትምህርቱን የምንሆን እኔ እኮ ወዶኝ ፈቅዶኝ ነው የመጣው። አንቺ አለሽ አይደለ እንዴ ለምነሽ ስለነበር ያገባሽው ለምነሽ ፍታኛልሽ እያለ መተራረቢያ ያደረጓል። ያን ደግሞ አሁን እኮ ለምና ስሚኛ አይደለም ስሚኛ፣ ልዩነቱ አለ። ያኔ ሩታ ለምና ብታፈቅረውም ነፃ ነበረ። ነፃ ነው። በተጎዳበት ሰዓት ምንም በሌለበት ሰዓት እንደዚህ መልክና ልብስ አቋም በሌለ ሪል ነው። ምንም በሌለ ሰዓት ነው ሩታ አፈቅርሃለሁ ያለችው። ልዩነቱ ዛሬ ግን ይቺ የመጣችው